ሰላም ጤና ይስጥልኝ። እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ደግሞ ማሳያችሁ ከአሳ አልወጣውም። ሰሞኑን ለብለቡንም ኮቴሊቱንም ጉላሹን ማሳያችሁ አሳ ጉላሽ እንዴት እንደሚሰራ አሳያችኋለሁ። መጀመሪያ እንደዚህ አድርጋችሁ ኮቴሊታችሁን ላላ ያላጣበስ ትጠብሱታላችሁ። ከዛ በኋላ እንደዚህ አይነት ቲማቲም ያስፈልጋችኋል። ቲማቲማችሁን ቆረጥ አድርጋችሁ ክትፍ ነው የምታደርጉት፣ ድቅቅ አድርጉት። ከዛ እንደዚህ አይነት ሽንኩርት ያስፈልጋችኋል። የተለያዩ ቀለሞችን ነጭ ሽንኩርት፣ ቁንዶ በርበሬ፣ ሮዝመሪ ቅጠሉ ካላችሁ መጠቀም ትችላላችሁ። እኔ ግን ያሉኝ ቅመሞች ሮዝመሪ እና ቁንዶ በርበሬ ስለሆነ እነሱን እንጠቀማቸዋለን። ወደ ስራችን እንሄዳለን። እንደምታዩት ነው ያላችሁ። እንግዲህ መጥበሻዬን እሳቴ ላይ አድርጌያለሁ። እንደተለመደው መጥበሻችንን እዚህ ላይ ካደረግን በኋላ መጥበሻችን ጋር ሲልን ዘይታችንን በትንሹ አሁን መጀመሪያ የሚያስፈልገው ታውቃላችሁ። ለአሳ ጉላሽ መስራት አሳው ከተጠበሰ በኋላ እንደ ስልስ አይነት ነገሮችን ነው የምትሰሩት። ስልስ ነው የምትሰሩት ነው ማለት ነው። ስለዚህ ለስልስ ስለሆነ ሽንኩርታችንን እዚህ ላይ አድርገን እንደዚህ አድርገን እንዲቁላል እናደርጋለን። ዘይት አድርጌበታለሁ እንዳያችሁት ነው። ዘይት ስላደረኩበት እችኑ ሽንኩርት እዚሁ ላይ አቁላላታለሁ። ትንሽዬ ብራውን እስኪሆን ድረስ እንጠብቃለን። ምክንያቱም እያንዳንዱን ነገር ስንሰራ ስቴፕ እየጠበቅን ካልሰራን ቴስቱ ላይ ይመጣልን ስለሚችል ሽንኩርታችንን እንደዚህ አድርገን ብራውን እስኪሆን ድረስ ለተወሰነ ሰዓት እንከድንና እንጠብቀዋለን። ትንሽ ነው የምንቆይ። ብንጠብቅ ለ3 ደቂቃ ያህል ሽንኩርቱ ከተስተካከለልን በኋላ ወደ ቲማቲማችን እንገባለን። ሽንኩርታችን እንግዲህ ሁላችሁ እንደዚህ እናየዋለን። ብራውን እየሆነልን ነው። ስለዚህ እዚሁ ላይ እንደዚህ ገርበጥ አድርገነው እዚሁ ላይ እንዳለ ቲማቲማችንን እንጨምራለን። ቲማቲም ከቻላችሁ ቀይ ቲማቲም ታገኛችሁ ጥሩ ነው። ቲማቲም ወቅቱ ስለሆነ ቀዩ ተቀጥቋለሁ። እነዚህ ደግሞ ጥሬ ደግሞ የሚመስሉት ደግሞ ቲማቲሞች ከለራቸው አያምርም። ስለዚህ ግን የተበላሸ ቲማቲም ከመስራት መቼም ይሄ የተሻለ ነው ብዬ ስላሰብኩኝ ይሄንን ተጠቅሜያለሁ። ቀላ ያለ ድረስ ታገኛችሁ። ቀላ ባለ ብትሰሩት ከለሩ ያማርላችኋል። ይሄን ትንሽ እስኪበስል እንጠብቀዋለን። እስከዛ ደግሞ ሌሎች ስራዎቻችንን ቤታችሁ ውስጥ ያሉት መስራት ትችላላችሁ። ተመልካቾች እንግዲህ ይኸውላችሁ አሁን እናየዋለን። በራሱ ውሃ ነውና በዘይት እንደዚህ ያበሰልነው ቲማቲማችንን በሽንኩርቱ እንደዚህ ምጥጥ እስኪል ስጎ ነው በቃ ነው ሰሩ ስጎ ልክ እንደምትሰሩ አድርጋችሁ ነው የሚሰሩት። ተጠብቁትና ግን እዚህ ላይ ትንሽ ነጭ ሽንኩርት እጨምርበታለሁ። ነጭ ሽንኩርት አብሮ እንዲበስልልኝ አከታተፉ አንድ አይነት ሁሉም እሺ። ወረድ እያደረኩኝ ነው የተከተኩት፣ ምክንያቱም እዚህ ላይ ይሞታል። ነጭ ሽንኩርት በእውነት ነው የምለጥኩ ልነግራችሁ አልችልም እንዴት ቆንጆ እንደሆነ። ልክ ሲጨምር ማንኛውም ምግብ ላይ የመጣፈጥ ትልቁ ሚስጥር የጤና ትልቁ ሚስጥር የሚነግራችሁ ነገር ነጭ ሽንኩርት ነው። እዚህ ላይ እንዳለ ደግሞ ትንሽ በርበሬ ለከለሩ ለዚህ ነው አድርገን እናዋህደዋለን። እንደዚህ አዋህደን ሽንኩርቱና ቲማቲሙ ወጥት እስኪል መጠበቅ ግዴታ ስለሆነ እሱን እንጠብቃለን። ምክንያቱም እንዳልኳችሁ ነው ልክ እንደ እንትን ለምንሰራው እንደ ስልስ ነው የምንሰራው። እዚሁ ላይ ግን ሳትጨርሱ ቅመማችሁን መጨመር ስለምትችሉ ማቁላላት ብቻ ስለሆነ የሚጠበቅባችሁ ትንሽዬ ቅመም እንደዚህ አደርግበታለሁ። ከዛ ደግሞ ስጋ መጥበሻ ወሳኝ ነው ለፒዛም ሆነ ለስልሱ ስትሰራ። የተፈጨ ስጋ መጥበሻ ካላችሁ ስጋ መጥበሻ ብትጠቀሙ ቆንጆ ነው። ግን የተፈጨ ደግሞ ደረቅ እንደኔ እንደዚህ ያዘጋጁት ደግሞ ከሌላችሁ ደግሞ እርጥቡን ብታረጉትም ጣዕሙ ይመጣላችሁ። እንደዚህ አድርጌ ትንሽዬ የስጋ መጥበሻ አረግበታለሁ። ከዛ ጣዕሙ በትክክል እየተስተካከለላችሁ ቆንጆ የሆነ አሳ ጉላሽ ትሰራላችሁ። እና ጉላሽ ዋናው ምስጢሩ ስጎ ነው። ግን አሳችሁን ስትጠብሱ ተጠብስ ስራ ላይ ያላችሁ በጣም ይቀጣ። ግን አሳ ከገፍ ስለለቀቁኝ ታዩታላችሁ። ለጉላሽ ስትጠብሱ ይጥክር አቃቃስ ድረስ አይደለም ማድረግ ያለባችሁ። እና ለተወሰነ ሰዓት እንጠብቀዋለን። በርበሬያችን እስኪቁላላለን አንተ ተከታተሉ። ይኸውላችሁ አሁን አሳ ጉላሹን ለመስራት እንደዚህ የተጠበሰውን አሳ አንዱ ሁለት ቦታ ወይ ሶስት ቦታ እንደ ትልቀቱ እንደዚህ ያደርጋችሁ ትቆርሱታላችሁ። ምክንያቱም ከዚህ በኋላ ያለው ነገር በጣም ቀላል ነው መቀራቀር ስለሆነ ዋናው ይሄን ውጤቱ ይሄ ነው። እንግዲህ እንደምታዩት ነው። በጣም ደስ የሚለው ሽታው እስኪ ደግሞ ለጤና እንዴት ተስማሚ እንደሆነ ምን ያህል ፕሮቲን እንዳለው ታውቁታላችሁ። ለእናንተ አይነገራችሁም። ምክንያቱም
የምታዩት ምግብ ዝግጅት ላይ እያችሁ የምትሰሩ ሰዎች ስለ ጤናችሁ፣ ስለ ራሳችሁ፣ ስለ ቤተሰቦቻችሁ የምታስተውሉ ሰዎች እንደሆናችሁ እርግጠኛ ስለሆንኩ ተከታተሉ ሁልጊዜና እንደዚህ ምግብ ዝግጅት ሁሉንም ሰው እያያችሁ በቤታችሁ ውስጥ ቀለል ያለ ኑሮ ለመኖር ይጠቅማችኋል፣ ይረዳችኋል። ደግሞ በጣም ይረዳችኋል። እኔ በጣም የጠቀመኝ እንደዚህ አይነት ነገር። ከዛ ደግሞ ከሻላችሁ እንደኔ ዩቲዩብ ከፈታባችሁ በቤታችሁ ውስጥ የምትሰሩትን ስራዎች በተለይ ለቤት እመቤቶች፣ ለእናቶች እንደዚህ በጣም ባለሙያዎች ሆናችሁ የቤት እመቤቶች በእውነት ነው የምላችሁ፣ ለልጆቻችሁ፣ ለባሎቻችሁ፣ ለቤተሰብ የምታቀርቡት ምግብ በቪዲዮ ቢለቀቅ ራሳችሁም ስራ ስለምትሰሩ ራሳችሁን አነቃቁና ስሩ፣ በርቱ። እዛ ራሳችሁ አንዳንድ ነገር ይደጉማችኋል። መስራት የሚያክል ነገር የለም እና እንግዲህ ይሄንን ይመስላል። አሳይን ተከታትፌ ጨርሻለሁ። አሁን ስጓችን ውስጥ እንጨምረዋለን። ስጓችን ይወላል እንደዚህ ነው ያለው። እንግዲህ ውሃ ጠብ አደረግበታለሁ እንዳያደርቀው ስለፈለኩኝ ነው። እንግዲህ በሙሉ እየጨረስን ነው። ቅመሞችን ጨምሬያለሁ። እዚህ ላይ አሳይን ተከታትፌ ያለው ሽንኩርቱን እንደዚህ ሙቶልኝ ግን ይሄን ስጎ ስለሆነ ምንም አይነት ጨው በውስጡ ስለሌለ ትንሽዬ ጨው አድርጋለሁ። አሳው ላይ ግን ምንም አይነት ጨው አትጠቀሙ ሲሰሩ። በእንደዚህ አይነት ላይ ጨዋችሁ እንዳይረጋ እንደዚህ ትንሽ በተን አድርጉበት። ምክንያቱም አሳ በራሱ ጨው ስላለው የአሳው በቂ ነው። በጌታ እንደዚህ አድርጋችሁ ይሄን አንድ ላይ ጀምረው ያላችሁ ተስማማ ይሄንኛው ተቀጣጣች በጣም ነው የሚያምረው። በጣም ነው ደስ የሚለው። ሽታው ራሱ በራሱ ሙቀት እንዲበስልልኝ ደስ ስለምፈልግ ጊዜ ሙቀት እንዲልልኝ ደስ ስለዚህ ማለት ነው። ደስ ስለዚህ በራሱ ሙቀት እንደዚህ ከድኜ እስከማቀርብ ድረስ ራስ ስለሚልልኝ አሁን እንቀምሳለን። አብራችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ተመልካቾቼ። እንግዲህ እንደምታዩት አሳ ጉላሽ እንደዚህ ተደርጎ ተሰራ። በጣም የሚያምር ሽታ ያለው በጣም ቆንጆ። እንደዚህ አድርጌ እስኪ ቀምሼ ላሳያችሁ። በስመ አብ ሁላችሁም በእናታችሁ በቤታችሁ ሰርታችሁ ሞክሩና ተመገቡ። እሺ፣ በጣም አሪፍ ምግብ፣ በጣም ቆንጆ፣ በጣም በቀላል ዘዴ የሚሰራ አቅምን ብዙ የማይፈትን ለጤና ተስማሚ የሆነ አሳ ነው። እንቅመሰው። በስመ አብ ወወልድ ወመንፈስ ቅዱስ። አንዳንድ ምግብ ሳይቀምሱት እራሱ ያስታውቃል በሽታው። በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ሁላችሁም ሰርታችሁ ሞክሩት፣ ተመገቡ። በሌላ ጊዜ እስከምንገናኝ ድረስ